ናቲን የክፋትና የጭካኔ ጥግ እጅግ በጣም ያሳዝናል። አባባን ተደብቆ ከሚስቱ ጋር ከቤት ሲወጡ ጨለማን ተገን አድርጎ በድብደባ ቀጠቀጠው። አባባም ደግሞ ሳያስበው ስለሆነ ይሄ ነገር የተከሰተው ራሱን መቋቋም አቅቶት ከሚባለው በላይ በድንጋጤ ሄዶ ለጣለ። የአባባ ሚስት ደግሞ በእድል ሁኔታ ተረብሻና እያለቀሰች ስለነበር አባባም እዚህ ቤት መቀመጥ የለብሽም የኔ ውድ ነገር፣ አሁን ወደ ውጭ ወጣ ብለን እንዝናና፣ ንፋስ ተቀብለን ስትመጪ በጣም ጥሩ ትሆኛለሽ፣ የምልሽን ስሚኝ አለና ሚስቱን ወደ ውጭ ይዟት ሲወጣ እንግዲህ አባባ ላይ የደረሰው አደጋ እጅግ በጣም ያሳዝናል። ናቲ የሚባል ከባድና ሰይጣን ሰውዬ አባባ ላይ እንግዲህ ያለምንም ርህራሄ ከአባቱ ጋር ይህን ያክል መፋጠጥ በጣም ያሳዝናል። ተንኮል ለመስራት ስለፈለገ እባካችሁ እኔ ሆዴ በጣም ታምም ያለሁኝና የዛሬ 15 ቀን ኦፕሬሽን ልደረግ ከዶክተሮቹ ጋር ቀጠሮ አለኝ እና ባዶ ቤት ተቀምጬ ውሃ እንኳን የሚሰጠኝ ሰው አጣሁኝ። ስለዚህ እዚህ ቤት እንዲሆን ፍቀዱልኝ ብሎ ተናገረ። የአባባ ሁኔታ ደስ አላለውም ነበርና ናቲ ለተንኮልና ለክፋት እንደሚያስብ እርግጠኛ ስለሆነ ያሳዝናል፣ ይገርማል። ጭራሽ ይሄንንም ሀሳብ ፈልፍለህ አመጣህልኝ አይደል? ጉደኛና ቅሌታም ሰውዬ ነህ። አሁን ወደዛም ብትል ወደዚህም እኔ የምፈልገው ቤቱን ለቀልኝ እንድትወጣ ነው። ናቲ አንተ ወደ እኔ ቤት መመለስ የለብህም ብሎ አባባን በድጋሚ መናገር ጀመረ። የአባባ ሚስት ደግሞ በጣም በሚገርም ሁኔታ እንዴ ቆይ ጸባይ ተቃይሯል፣ እሳ ይሄ ልጅ እንደዚህ ታሞ እንዴት አይሆንም ትላለህ? ይቀመጥ ቤት የፈጣሪ ነው ብላ አለች። አባባም ወዶ ሳይሆን በግዱ ፈቃደኛ ከሆነ በኋላ ናቲም ደግሞ በውስጡ ደስ እያለው ለዛሬ በጣም መሽቷል፣ ለነገ ግን ልብስና ምናምን ይዤ እመጣለሁኝ አለና ተደብቆ ወጣ ማለት ነው። እንግዲህ አባባና የአባባ ሚስት ከቤት ሲወጡ ናቲ የፈጸመው ነገር በጣም ያሳዝናል። በጣም ደነገጠና አባባም በጩኸት ሲቃውጠው የአባባ ሚስት ከሚባለው በላይ ራሷን መቆጣጠር አቅቷት ፍጥጥ ብላ ቀረች። መጨረሻ ላይ እድልም ደግሞ በር ላይ ተለጥፋ ቤተሰቦቿን እንዳታገኝ ያደረገችው እሷ መሆኗን ስታውቅ በጣም ጠላቻት። እናትነቱ እንዳለ ሆኖ ፍቅሩን ግን እንደዛ የምታከብራትን የምትወዳትን በሙሉ ቀነሰቻት። እማዬ ይህን ያክል ክፉና አረመኔ ሰው ናት እንዴ? ለምንድን ነው ቤተሰቦቼን እንዳላገኝ ይህንን ያክል ርቀት የሄደችው? ምንም ቢሆን እኮ ለእኔ ወላጆቼ ናቸው። እነሱን ማገኘትና ከእነሱ ጋር መኖር እፈልጋለሁ። እንዴት እንድታደርገኛለች ብላ ከሚባለው በላይ ቀወጠች። ራሷን መቆጣጠር አቃታት። መጨረሻ ላይ እጅግ በጣም በሚያሳዝንና በሚገርም ሁኔታ እንግዲህ አባባ ላይ የደረሰው አደጋ ልብ የሚሰብርና የሚያሳዝን ነው። የናቲ ተንኮል ለቴና ደውልና ከባድና አደገኛ እቅድ ለማሰብ ቆርጬ ተነስቻለሁ፣ ስለዚህ እንድታግዥኝ ይፈልጋለሁ ብሎ ሲደውልላት ስልክ አላነሳችም። ከዛ ጠብቂ የእነሱን ጉዳይ ሊጨርስና አንቺን ነው መጥቼ ደግሞ እጣ ፈንታሽን ሲኦል የማደርገው እያለ ተመጻደቀባት። ትሁቴ ጋር ደውልና ትሁት የኔ ቆንጆ ምን ነው ተውሽኝ? ጠፋሽ እኮ እየደወልሽም አይደለም። ሽምግልናውም ምን ነው ዝም ተባለ? አባትሽን ምን ያክል ብር ሰጥቼ እንደማስደስታቸውና በክብር አንቺን እንደማወስድሽ እየታየ ነው ብሎ አለ። ከዛ ስልኩን ከዘጋው በኋላ ምኒቱ ጀዝባ ናት እያለ መቀለድና መገረም ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ እንደ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ትሁቴ በድንጋጤ ፍጥጥ ብላ ቀረች። ናቲ አባባ ላይ ያደረገው አደጋ መቼም ይቅር አያስብልም።
ተመስገን እንግዲህ ወደ ቤት ሲመጣ እድል እያለቀሰች ነበርና እድልን ካረጋጋት በኋላ እድል ምን ሆነሻል? የተፈጠረውንና የሆንሽውን ነገር ንገሪኝ ብሎ አላት። እሷም እንግዲህ በጣም በሚያሳዝንና በሚገርም ሁኔታ ራሷን መቆጣጠር አቅቷት ውይ የዘንድሮማ ይለያል ብላ እያለቃቀሰች ሳለ እድሌ ምን ሆነሻል? እኛ እኮ ሰሞኑን ሁላችንም ተያይዘን ወደ ገጠር ልንሄድ ነው። እትሁት ቤተሰቦች ጋር አትሄጂም እንዴ ከኛ ጋር አላት። አይ የታደለ ሰው ውስጡ ሰላም የሆነ ሰው ነው ወደዛ ቦታ ላይ የሚሄደው። እኔ ደግሞ በፍጹም ውስጤ ሰላም አይደለም። ስለዚህ የሌለ ነገር ባትፈጥርብኝ በጣም ደስ ይለኛል ብላለችው። ታገረመችና እሷም አይ እያለ እንግዲህ በጣም ማዘን ጀመረች። እመኒኝ እኔ ቃል ገብቼልሻለሁ ይሄ የሽምግልና ጉዳይ ይለቅና ቤተሰቦችሽን አሉበት ቦታ ፈልጌ ማግኘት አለብኝ። ስማተሙ ያልነገርኩ ነገር አለ። እማዬ የኔም ቤተሰቦች እንዳላገኝ ከልከላለች። ይሄ ደግሞ በጣም አደገኛና ከባድ ነገር ነው ብላ ተናገረኝ። ለምን እንደዚህ ሊሆን ይችላል? ተይ እንጂ ምንም ቢሆን ምንም እማዬ ይሄንን ክፋት የምታደርግ አይመስለኝም። አንቺን ግን በጣም በጣም ትወድሻለች። እንደ ልጅ ነው የምታይሽ። አብራችሁ አይደል እንዲያደጋችሁት። ስለዚህ እናትሽን ምንም ቢሆን ምንም መቀየም የለብሽም ብሎ አላት። እሺ በቃ እንደዛም ከሆነ ሁሉም ነገር ለበጎ ነው። እኔ ግን ካሁን በኋላ ሁሉንም ነገር መሸከም አቅቶኛል። ከምታስበውና ከምትለው በላይ ሁሉም ነገር ደክሞኛል። እማዬ ይህንን ነገር ታረጋለች ብዬ አንድ ቀንም አስቤው አላቅም። እሷ ግን ልቤን ሰበረችኝ እያለች ውስጧ በጸጸት እየተንገበገበ ይገኛል። እንግዲህ ትሁቴ ከሚባለው በላይ ራሷን መቆጣጠር ቢያቅታትም መጨረሻ ላይ ግን እያንዳንዱ የተፈጠረውን ነገር ከራሷ በላይ ዋጋና መስዋዕትነት የከፈለችለት እጣ ፈንታዋ ይሄ መሆኑ አሳዝኗታል፣ ከፍቷታል። ያላት አማራጭ እንግዲህ አባቷ የሚላትን ነገር ማድረግ ነበር። ትሁት ላይ ገጠር አሁን ላይ ከእህቷ ጋር ሆና የእህቷን ጉዳይ እያሳሰባት ይገኛል። ማያ አባቷን አባዬ እኔ ትምህርቴን ስጨርስ ምን እንደሆነ የምትፈልገው? አሁን 18 ዓመትሽ ነው። 19 ዓመትሽ ይግባና እኔ ያዘጋጀውልሽ በጣም ጥሩ ባል አለ፣ እሱን ነው የምድርሽ ብሎ አላት። እንዴ አባዬ እኔ ሳልወደው ሳላፈቅረው እንዴት እንደዚህ ሊሆን ይችላል ብላ ስትል፣ እንግዲያውስ አንቺ እንደ ትሁት አይደለሽም፣ መጨረሻ ልጄ ነሽ፣ ብዙ ነገር ሆነሻል። ምንም ቢሆን ይህን የማታረጊ ከሆነ ራሴን ነው ማጠፋው ብሎ አላት። ወይኔ ጉዴ! እሺ በቃ አንተ ያልከው ይሆናለችና ወደ ትሁቴ ጋር ሄደችና የተፈጠረውን ነገር በሙሉ ነገረችው። አባቴ እኮ እንደዚህ ብሏል እና የኔ ትምህርት ጨርሶ ብዙ አላማና እቅድ መያዝ አያስፈልገኝም። ምክንያቱም ከምትዩና ከምታስቢው በላይ አባዬ ራሴን አጠፋለሁ ብሏል። ይሄን ነገር ደግሞ ቢያጠፋ ዘላለም ነፍሴን ይቅር አልለውም ብላ ማያ ለትሁት ተናገረች። ትሁቴም ደግሞ በጣም ያሳዝናል። በቃ አባዬ የእኛን ፍላጎት በፍጹም መቀበል አይፈልግም። ይሄ ደግሞ ደስ የማይል ነገር ነው። ቆይ እስከ መቼ ድረስ ነው በእንደዚህ አይነት መልኩ አብረን የምንቀጥለው ብላ በጣም ተናደደች ማለት ነው። እንግዲህ ትሁትና ማያም መንገዳቸውን ሲቀጥሉ የትሁት ባልተብዬው መንገድ ላይ እየጠበቃት ይገኛል። ስሚ ያ ሽፍታ የተባለ ሰውዬ ሊመጣ ነው ሲሉ ሰምቻለሁ። ነፍሰ ገዳይ ወንጀል ሰርቷል ብዬ በህግ ነው ማስይዘው ብሎ ተጎረረባት። ሲመጣልህ ሞክረው፣ ምን ህግ ቦታ አስሮጠህ ነገሩን ራስ መጋፈጥ አትችልም እንዴ ብላ ፈጠጠችበት። እሱም ደነገጠና የሚሆነው ግራ ገብቶት፣ ለማንኛውም በየመንገዳችን እየሄድክ መንገዳችንን ባትዘጋብን በጣም ደስ ይለናል።
እኔ ትሁት ነኝ፣ የፈለኩትን ነገር ማድረግ የምችል ሰው ነኝ። ከአሁን በኋላ በመንገዴ ላይ አልፈልግም ብላ አሰናባበተችው። እሱም በጣም ደነገጠና ራሱን መቆጣጠር አቅቶት በቃ የማንም መጫወቻ ልሆን ወይኔ እያለ ወደ ትሁቴ አባት ቤት ሄደና የተፈጠረውን ነገር በሙሉ ዘርግፎ ነገረው። ስማ አሁን ያ የድሮ ትሁትን ጠልፎ የወሰዳት ሰውዬ ወይንም ልጅ የወለደላት እሷን ሽምግልና ልኮ ሊያገባ ተዘጋጅቷል። ስለዚህ ጦርነቱን እዛው ጨርሱ፣ በህግ አስይዘዋለሁ፣ እከሰዋለሁ እያለ መጎረር ጀመረ። ወይ ካልሆነ እሷን ደግሞ ልክ ልኳን ነው ምሰጣት ብሎ ሲል አንተ ልሽ በማልፈልግበት ሰዓት ጥይት መስዤ ግንባርህን ብዬ መከራህን እንዳላሳይህ፣ ካሁን በኋላ ወደድክም ጠላህም እንዲህ አይነት ንግግር ብትናገር እኔ ማንነቴን አሳያለሁ። ልጄን የፈለገ ሰው መውሰድ ይችላል፣ ውድድሩን ያሸነፈ መውሰድ ይችላል ብሎ ተናገረ። ተናደደና ከዛ ቦታ ላይ ወጣ። ትሁትም ተመልሳ መጣ። አባዬ እኔ እንድትሰማኝ እፈልጋለሁ። ተመስገን አነሰም አደገም የልጅ አባት ነው። አንተም ቤተሰቦቹን ታውቃለህ። እኔው ታውቄ ቤተሰቦቹን ባቃቸው ኑሮ የዛኔ ልጅሽን እንደፈለገ እየወሰደ እንደፈለገ ሲያሰቃያት ዝምምል ይመስልሽ ነበር? እጄ ቤተሰቦቹን እጨርስለት ነበር። አየሽ ትሁት፣ አንቺ አልገባሽ ነገር አለ። ስለዚህ አርፈሽ ተቀመጪ። እድሜ ልኬን የማልፈልገውን ነገር እንዳደርግ ባትገፋፊ ደስ ይለኛል ብሎ ልክ ልኳን ነገራት ማለት ነው። እንግዲህ እጅግ በጣም ከሚባለው በላይ ዋጋና መስዋዕትነት የተከፈለለት ትልቁ ነገር በዚሁ እየተጠናቀቀ ይገኛል ማለት ነው። ትሁትም አሁን በጉጉት እየጠበቀችው ያለው የተመስገንን የሽምግልና ጉዳይ ነው። እድልን እንግዲህ ወደ ውጭ ሲወጡ የተፈጠረውን ነገር በሙሉ ሲጠይቃትና ሲያረጋጋት ናቴ ተደብቆ ፎቶግራፍ እየነሳና ቪዲዮ እየቀረጻቸው ነበር። ያንን እንግዲህ ለትሁት አሳልፎ እንደሚሰጣትና እንደሚልክላት ተመስገን ማለት በጀርባ ከእድል ጋር ይሄንን ነገር እያደረገ ነው ብሎ ለማጣላትና ለማባላት ቆርጦ የተነሳ አደገኛና ከባድ ሰው ነው ማለት ነው። በጣም የሚያሳዝነውና የሚገርመው ነገር እድል አሁንም ቢሆን በእናቷ በጣም ተቀይማለች። አባባ የኔ ልጅ አንድ ነገር ላናግርሽ አላት። ምንድነው አባዬ ብላ ጠየቀችው። አባባም በሚገርምና በሚደንቅ ሁኔታ የኔ ልጅ እኔ እውነቱን ስነግርሽ እንድትከፊብኝም እንድታዝኒብኝም አልፈልግም። እኔ በጣም አከብርሻለሁ። ምንም እንድትወኝብኝ አልፈልግም። በእናትሽም አትዘኒባት። የጠፋውን ነገር በሙሉ ለማስተካከል እንሞክራለን። የቸገረሽን ነገር ሁሉ እኔን ጠየቂኝ፣ እንደ አባትሽኝ፣ ምንም እንድትፈሪኝ አልፈልግም ብሎ ተናገረ ማለት ነው። ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርቲ የትሁት የሽምግልና ጊዜ የሚፈጸምበት ነው። ማንኛዎቹን ቤተሰቦቿ ይቀበላሉ የሚለውን በጉጉት ለማየት ቸኩለናል። የትሁት ምርጫ ተመስገን ሆኗል። ቤተሰቦቿ ምን ይወስኑ ይሆን? እስከዛውን ድረስ ሰላማችሁ ዝት ይበልልኝ።